ወደ ኋላ መለስ ብሎ ታሪክን የዳሰሰ አሁን ላይ ቆሞ ስለ ኢትዮጵያውያን የስኬት ምንጭ ምንድነው ሚስጥሩ ሲል የተመራመረ ሁሉ አንድ የማይታበይ መልስን ያገኛል። በአንድነት ስለመቆም ድር ቢያብር አንበሳ ያስር ብሂላቸውን በተግባር ፈትነውት ባስገኙት የህብረት ስኬታቸው በታሪክ ኑረውበታል። አሁንም ይሄው ቀጥለውበታል። በዘመናት ቋጠሮ ውስጥ ፈተናዎች በዝተው ሀገራቸውን ለውድቀት የሚዳርጉ ወጀቦች በበረቱባቸው ጊዜ ኢትዮጵያ ልጆቿ ብዙም ሳያወሩ ተጠቃቅሰው ስለ ጋራ ዓላማ ሲሉ በህብረት አሸንፈዋል። ለዚህም ነው የችግሮች መሻገሪያ ስኬትን የማብሰሪያ የነዚያ የብልሆቹ ኢትዮጵያውያን መንገድ ከተባለ አንድ ሆነው እንደ ብዙ ሆነው እንደ አንድ ማበር የሆነው። ኢትዮጵያውያን ለአንድ ዓላማ በጋራ ከተሰለፉ የትኛውን ፈተና እንደማይበግራቸው በደማቸው የተጻፈው በአጥንታቸው የጸናው አድዋ ብዙ ይነግረናል። አንድ ላይ ቆመን እቺን መሬት እቺን ምድር ጠላት አይረግጣትም ብለን ተዋግተናል። አድዋ እንደ ሁለተኛው ዓለም ጦርነትና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፣ ህያው ኩነት ነው። አድዋ ኢትዮጵያ የነጻነትን ሳይሆን የድል ቀንን እንድታከብር አስችሏል። አንድነት ኃይል ሆኖ በኢትዮጵያ ላይ የተቀነባበረ ሴራና ደባን ድባቅ መምጫ ሆኗል። ድል አድራጊነትና ኢትዮጵያም እንዳይነጣጠሉ አጋምዷቸዋል። እርግጥ ኢትዮጵያውያን በተሳሳተ ትርክት ላይ ቆመው አንድ ላይ መሆን ተስኗቸው በተለያዩም ጊዜ እርስ በርስ ተጋጭተው ዋጋ ከፍለዋል። ይህ ታሪክ በጥቁር መዝገቡ የሚያስቀምጠው ሌላኛው ገጽ ታዲያ አቅምንና ጉልበታቸውን ለጋራ እድገታቸው ልማት ላይ ከመዋል ይልቅ እርስ በርስ በመጠፋፋትና በመቆሳሰል እንዲባክን አድርጓል። ያም ሆነ ይህ ኩነቶችን አዝሎ የሚፈሰው የኢትዮጵያ የታሪክ ምንዳና ፍዳ የሁሉም ነው። አሁን ፍዳው እንዳይደገም ምንዳው እንዲጎለብት ማድረግ የዚህ ትውልድ አደራና ኃላፊነት ሆኖ ከፊት መጥቷል። የሚጠቅመውን የጋራ ምንዳ ይዞ ፍዳውን ደፍቆ መጣልም ግድ በመሆኑ ትውልዱ በዚያ ጉዞ ውስጥ ገብቷል። ኢትዮጵያውያን ከመለያየት ይልቅ ሲደመሩ አድዋን ያህል ታላቅ ገድል መስራት እንደሚችሉ ሁሉ የአሁኑ ትውልድም በአንድ ጥላ ስር ተሰባስቦ ሌላኛውን የዘመኑ ክስተትን ጽፏል። ታላቁ የኢትዮጵያ ህዳሴ ግድብን። የህዳሴ ግድብ ውጤታማ የሆነው በአንድነታችን፣ ሁሉም ሰው በአንድነት ስለ ህዳሴ ስላሰበ ነው። የኔ የከሌ ነው ብሎ በፓርቲ የከሌ ነው ብሎ በመንግስት የከሌ ነው ብሎ በሌላ ወገን አልጠራውም። የኔ ነው፣ የኢትዮጵያውያን ነው፣ የሁላችን ነው። እንደው አሁን ባለን አወቃቀር ራሱ የከሌ ክልል ነው የምናምን አልተባለም። የሁላችን ነው። ይሄ ነው ዩኒቲ ነው፣ አንድነት ነው። ስለዚህ ሁሉ ጊዜ ሜጋ ፕሮጀክቶች እንዲሰሩ አንድነት ያስፈልጋል። ከተባበሩና ተደምረው በህብረት ከቆሙ ኢትዮጵያውያን አትችሉም የተባሉትን ችለው በታሪክ ጅረት ውስጥ አሳይተዋል። ሲለያዩ የተሰባሪነት፣ ሲደመሩ ደግሞ የአሸናፊነት ባለቤቶቹ እነሱ ኢትዮጵያውያን ናቸው። አሁን ጊዜው የሚጠይቀውም ተደምሮ መልማትን ሰርቶ መበልጸግን ሆኗል። እጣፋንታችን አንድ ላይ የተበየነ ተላይተን የትም መድረስ እንደማንችል አይተናል። አሁን ያለንበት ዓለም ተላይተ ምችልበት አይደለም። እንኳን አንድ ሀገር ሆነ መለያየት ይቅርና ጎረቤቶች የሚተባበሩበት ጊዜ ላይ ነው። አውሮፓኖች ግዙፍ የሆኑት አውሮፓ ዩኒየን የሚባል ፈጥሮ ነው። ኢትዮጵያውያን በታሪክ አጋጣሚ ተለያይተው የቆሙባቸው ክስተቶች ሁሉ ሀገራቸውን አድህያት እንጂ አላበለጸጓትም። ኋላ ቀር አስባሏት እንጂ ወደ ስልጣኔ አልወሰዷትም። ባለፈ የታሪክ ከፍታና ዝቅታ ለቆዩ ስብራቶች መፍትሄን ለመስጠት ጉልበት እንዳይባክን መደመር ወቅቱ የሚጠይቀው የመሻገሪያ መስመር የመዳኛ ሁነኛው መፍትሄ ነው። ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም፣ ትብብር ይፈልጋል። ኢትዮጵያውያን እንደ ብረት የጠነከረ እንደ አለት የጠጠረ አንድነታቸውን ከመቼውም ጊዜ በላይ አጠናክረው በማስቀጠል የተጀመሩ ታላላቅ ፕሮጀክቶችን እንደሚያሳኩም ጥርጥር የለውም። ሀገርም ዜጎቿን በልማት አስተባብራ ወደ ብልጽግና የምትሸጋገረው የሁሉንም አቅም ደምራ በመጠቀም ነው። ጊዜው በምክክር የተዘጉ ጉዳዮች የሚታወሱበት፣ ተደምሮ በመስራት የማይቻል ጉዳይ የተሰራበትና ውጤት የሚታይበት መሆኑ የእስካሁኑ ጉዞዎች ማሳያዎች ናቸው። እንቀጥላለን። ወደ ሌላኛው ጥንቅር ነው የምናልፈው። ታላቁ የኢትዮጵያ ህዳሴ ግድብ በህብረት ከተሰራ እድገት ቅርብ ለመሆኑ ማሳያ መሆኑን በርካቶች የሚስማሙበት ነው። አው ሀገር ያላትን አቅምና ጸጋ ተጠቅማ ከፍ ማለት እንድትችል የአንድነትን ኃይል መጠቀም ይገባል ተብሏል። ሰናይ ሰይፉ ተጨማሪውን ይዛለች። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያንን በህብር ያስተሳሰረ
ህብረ ብሔራዊ አንድነትን ያደሰ ዳግማዊ አድዋ ነው። ግድቡ ተጠናቆ ብርሃን መስጠት መጀመሩ ለአፍሪካውያን ብሎም ለጥቁር ህዝቦች የይቻላል መንፈስን ያጎናጸፈ ነው። የኢትዮጵያውያን አንድነትን ያጠናከረ መሆኑንም ምሁራን ይናገራሉ። የህዳሴ ግድብ መጠናቀቅ ብዙ ትምህርቶችን ለኛ ይሰጣል። አንደኛው በቅኝ ግዛት የተሰሩብንን ጫናዎች መስበር እንደምንችል ለኛም ብቻ ሳይሆን ለአፍሪካም ጭምር አስተማሪ የሚሆን ነው። ከዌስተርን ወይም ከምዕራብ ሀገሮች ውጪ ኢትዮጵያ ራሷን ችላ ትላልቅ ነገሮችን ኢቨንቶችን ትፈጽማለች ተብሎ አይታሰብም ነበር። ስለዚህ ዛሬ የከቸፈው አንዱ እሱ ነው። ምክንያቱም ኢትዮጵያ ኢኮኖሚካሊ ያለ ብድር ያላትን ሀብት ያላትን ጉልበት በካሽ ኢንካይንድ ሰብስባ ያላትን ሀብት አጠራቅማ ትልቅ ነገሮችን መስራት እንደምትችል፣ ድህነትን ማሸነፍ እንደምትችል፣ የፖለቲካ ጫና ማሸነፍ እንደምትችል ያሳየ ነው። ህዝቦቿ አንድ ከሆኑ ሁሉንም ነገር ማድረግ እንደምትችል ታላቁ የኢትዮጵያ ህዳሴ ግድብ በህብረት ከተሰራ የእድገት ማማ ላይ መውጣት እንደሚቻል ማሳያ በመሆኑ ሌሎችም የተጀመሩ ሀገራዊ ፕሮጀክቶች እንዲሳኩ በአንድነት መቆም እንደሚገባም ይገለጻል። በህዳሴ ግድብ በአድዋ በሌሎችም ኢትዮጵያን ከፍ ሊያደርጉ የሚችሉ ላይ ያደረግናቸውን በሌሎች ደግሞ አሁን ትልልቅ ፕሮጀክቶች የጋዝ ፕሮጀክት አለን። የማዳበሪያ ፕሮጀክት ደግሞ ኢትዮጵያ ወደፊት ዋናው ትልቁ የእርሻ መሬት ያላት የምግብ ዋስትና ለራሷና ለሌሎች ሊተርፍ የምትችል ልትመግብ የሚገባት አካባቢ ነው ያለችው። ሁሉም ለዚህ መቆም መቻል አለበት። ለሀገሩ አንድነት መቆም መቻል አለበት። ትንሽ ልዩነቶች ቢኖሩት ልዩነቶቹን በቤቱ ስር ማስቀመጥ ይችላል። ምን ችግር የለውም። ጌጥ ነው ደግሞ በነገራችን ላይ ብዝሃነት ጌጥ እንጂ በየአይነቱ የህይወት ቅመም አይደለም ይባላል። እሱን ይዞ ሀገርን አንድ ላይ ማሳደግ የሚችልባቸው ምሳሌዎች ስላሉት ከባዶ አይደለም የሚጀምረው። በጣም ብዙ ታሪካዊ ምሳሌዎች አሉት ለኢትዮጵያ እንትን የሚበጅና አብሮ ለመጓዝ የሚያስችል ማለት ነው። አንድነትን መሰረት አድርጎ የተከናወኑ ተግባራትና የተገኙ ውጤቶች ከዛሬ ባለፈ የነገዋን የበለጸገች ኢትዮጵያን እውን ለማድረግ ለቀጣዩ ትውልድ ተምሳሌት እንደሚሆንም ተገልጿል። ዛሬ ላይ ያለ ትውልድ ትናንትና ያለውን ትናንት ያልተፈቱ ችግሮች ሲንከባለሉ የነበሩ የኢኮኖሚ፣ የፖለቲካ፣ የታሪክ ወተበር ብዙ ችግሮች ሊኖሩ ይችላል። ወደፊት ማሰብ መቻል ይጠይቃል። ስለዚህ የአሁኑ ዘመን በፓስቱን ማድረቅ አለበት። ለራሱ ዛሬ መስራት መቻል አለበት። በልቶ ማደር መቻል አለበት። ሰላም መጠበቅ መቻል አለበት። እንደ ሌሎቹ ሀገራት ራሱን ቀና አድርጎ አብሮ መቆም መቻል አለበት። ለሚቀጥለው ምሳሌ መሆን መቻል አለበት። ታላቁ ህዳሴ ግድብን ያጠናቀቀችው ኢትዮጵያ ሌሎች ግዙፍ ሀገራዊ ፕሮጀክቶችን መጀመሯ ይታወቃል። እነዚህ ፕሮጀክቶችም ከድህነት ለመውጣት የጀመረችውን ጉዞ የሰመረ እንደሚያደርጉ ታምኖባቸዋል። ተመለስን። የተወደዳችሁ ተመልካቾች ከአዲስ ቀን ጋር ናችሁ፣ እናመሰግናለን። አዲስ ቀን ደግሞ አሁን ከእንግዶች ጋር ቆይታ የሚያደርግበት ሰዓት ላይ ነው። ሁለት እንግዶች አሉን። ጋዜጠኛ ጥበቡ በለጠ ከዚሁ ከአዲስ አበባ የመጀመሪያው እንግዳችን ናቸው። ሌላኛው እንግዳችን ደግሞ በወላይታ ሶዶ ዩኒቨርሲቲ የስነ ጽሁፍ ትምህርት ክፍል መምህርና ተመራማሪ ዶክተር ኡስማን ጁታ ናቸው። ሁለቱንም እንግዶቻችንን እጅግ አድርገን እናመሰግናለን። እናመሰግናለን እንግዶቻችን ለጊዜያችሁ። ከጋዜጠኛ ጥበቡ ነው የሚጀምረው። ኢትዮጵያውያን በታሪክም እንደምንረዳው በጋራ ቆመው የተለያዩ ድሎችን፣ ስኬቶችን አስመዝግበዋል። ከዚህ በፊት የነበራቸው በጋራ ሲቆሙ ኢትዮጵያውያን የሚያስመዘግቡት ድልና ስኬት እንዴት የሚገለጽ ነው ማለት እንችላለን? በጣም ጥሩ። እንግዲህ ኢትዮጵያውያን ታሪካቸው ሁሉ ወደ ኋላ ሄደን በምናይበት ሰዓት በመናነብበት ሰዓት የጋራ ታሪክ የህብረት ታሪክ ያላቸው ህዝቦች ናቸው። በተለያዩ ወቅቶች አገራቸው ላይ ኢትዮጵያ ላይ የደረሱትን ለምሳሌ ትንኮሳዎች፣ ወረራዎች፣ የግዛት አንድነትን ለመድፈር የሚመጡ ኃይላትን ሁሉ የተቋቋሙበትና ኢትዮጵያን በነጻነት ለረጅም ዘመናት ከ3000 ዓመታት በላይ የነጻነት ሀገር ሆና
እንድትቆይ ያደረጉበት ሚስጥር የህብረታቸው የአንድነታቸው የመተሳሰባቸው አገራቸው ችግር ውስጥ በመተወድቅበት ጊዜ ልዩነቶቻቸውን ሁሉ አስወግደው ወደ አንድ የሚመጡ ህዝቦች መሆናቸው ይሄ በዓለም ታሪክ ላይ ኢትዮጵያ ማንነቷ በዛ ነው የሚታወቀው ልዩ ልዩ ሀገሮች ከራሷ አልፋ ለአፍሪካ ለጥቁሮች ለላቲኖች ሁሉ ምሳሌ የሆነችው አንድነቷ ህብረቷ ስብስቧ ነው ብዙ የአፍሪካ ሀገሮች ከባርነት ወይም እዚህ ከኮሎኒያሊዝም የወጡበት ሚስጥር እንደ ኢትዮጵያውያን አንድ እንሁን ህብረት ይኖረን አንድነትና ህብረት ኖሯቸው ነው ሀገራቸውን የጠበቁት በነጻነት ያቆዩት የሚል ትምህርት ነው በልዩ ልዩ ሀገሮች እስካሁን ድረስ የሚሰጠው ስለዚህ የኢትዮጵያን አንድነት ህብረት ለዓለም ተምሳሌት ሆኖ ሁሉ እንደ ፍልስፍና ያገለገለ የሀገራትን አንድነት ህብረት ያመጣ ነው ማለት ይቻላል በታሪክ ውስጥ አይታ ሶዶ ስቱዲዮ እናልፋለን ከጋዜጠኛ በለጠ ጋር ዳግም እንገናኛለን ያደመጡኝ ነው አይደል እንግዳችን እንደምታውቀው እንግዲህ ኢትዮጵያ የብዝሃ ሀገር ነች የብዝሃ ማንነት ባለቤት ነችና እቺ ታላቅ ሀገር ደግሞ ከፋፋይ ከሆኑ ጉዳዮች ወጣ ደግሞ አሰባሳቢ የሆኑ ጉዳዮችን ወደ ራስ በማምጣት የሚኬዱ ነገሮችን መፍጠር ምን አይነት አቅምን ይገነባል ይህንንም አቅም ደግሞ ከማሳደግ አኳያ ምን ይፈጥራል አመሰግናለሁ ኢትዮጵያ ብዙሃ ማንነት ባለበት አገር ናት እንደዚህ አይነት ማንነት ብዙ ቋንቋ ብዙ ብሔር ያለባት አገር ሆና ነገር ግን ከከፋፋይ ጉዳዮች ይልቅ በህዝቡ የሚያከፋፍሉ ጉዳዮች ይልቅ የሚያቀራርቡት የጋራ ፍላጎቶችን ወይም ሀገራዊ አንድነት ጉዳዮች ላይ ማተኮር ብዙ አቅም እንዲፈጠር ይረዳል ማለት ነው ስለዚህ እነኚህ አቅሞች ምንድናቸው ብለን ባጭሩ መተንተን ይቻላል በሶስት ዋና ዋና መንገዶች ማየት ይቻላል አቅሞቹን አንደኛው ማህበረሰቡ የመካከለኛ መንፈስ ማጠንከር ላይ አቅም ይሆናል ማለት ነው የማህበረሰቡን መካከለኛ መንፈስ ማጠንከር ማለት ሰዎች ከብሔራዊ ማንነታቸው ወይንም ከክልላዊ ፍላጎታቸው በላይ አጠቃላይ የኢትዮጵያን ማንነት ወይንም የጋራ የሆኑ ኢትዮጵያውያን አንድ የሚያደርጉ የጋራ እሴቶችን ካዩ የማህበረሰብ ውስጥ የመካከለኛነት የተስፋና የመተሳሰብ መንፈስ ይጠናከራል ማለት ይቻላል ሌላኛው የሀገር እድገትን ከማፋጠን አኳያ አቅም ይፈጥርናል ማለት ነው ይህም ሊሆን የሚችለው የተለያዩ ብሔሮችና ቋንቋዎች መካከል አንድ የሚያደርግ ወይም የተስማሚ ግንኙነት ወይንም ሃርሞኒያን ሪሌሽንሺፕን በመፍጠር ሀገር በአጠቃላይ በድርጅታዊ በኢኮኖሚና በማህበራዊ ዘርፎች የተዋህዶ እድገት ላይ እንዲመጣ ያደርጋል ማለት ነው እነዚህ ሶስት ነገሮች አንድ ላይ ሲሆኑ የሀገር እድገትን ማፋጠን ይቻላል ሌላኛው ሶስተኛ ሊሆን የሚችለው የፖለቲካ ሰላምና መረጋጋትን ከመደገፍ አኳያ አቅም ይፈጥርናል ማለት ነው የአንድነት ጉዳዮች ላይ በመናተኩርበት ጊዜ በመካከለኛና ተስማምነት ወይንም የሃርሞኒያል ሪሌሽንሺፕን ስንፈጥር መሰረት በመናርግበት ጊዜ የፖለቲካ መዋቅሮች የተለያዩ ፖለቲካ መዋቅሮችን ይፈጥርልናል ይህ ደግሞ በውስጣችን ወይም ነኚህ ሀገራችን ውስጥ ወይም በሚያበረሰቦች ውስጥ አንዳንድ ጊዜ የሚከሰቱ የተለያዩ ክርክሮችና ግጭቶችን በመቀነስ ይረዳናል ማለት ነው ጥሩ እንመለሳለን ወደ ጋዜጠኛ ጥበቡ እንምጣ በድጋሚ ኢትዮጵያ በዘመናት ቅብብሎሽ በታሪክም እንደምንረዳው ቀደም ሲልም እንደተነሳው የተለያዩ በአንድነት ቆመው በህብረት ቆመው የሚያሳኳቸው ድሎችና ውጤቶች የበርካታ ዓለም ሀገራትን ትኩረት መሪዎችን ትኩረት እየሳበ ጉዳይ እንደነበር እናስታውሳለን አሁንም በጋራ ቆመው የሚሰሯቸው ተግባራት ለድል የበቁ ተግባራት አሉንና እነዚህ አንድምታቸው ምንድነው ማለት እንችላለን ከነዚህ ምን መማር እንችላለን
በጣም ጥሩ። አሁን ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ገንብታ ጨርሳለች። ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጨው ማለት ነው። ይሄ ለምሳሌ በብዙ የአፍሪካ ሀገራት በጥቁሮች እንደገና ደግሞ ላቲን አሜሪካን ሀገራት የተለያዩ ኮንፈረንሶች ሲያደርጉ ለምሳሌ ቬኔዙዌላ ካራካስ ከተማ አንድ የተደረገ የላቲኖች ጉባኤ ነበረ። ይሄ ዜና የተነገረው የታላቁ የኢትዮጵያ ህዳሴ ግድብ በጥቁሮች ዘንድ የተነገረው ለምሳሌ ኢትዮጵያ በራሷ አቅም የራሷን ህዝብ አስተባብራ ሌላ ምንም አይነት ብድር ድጋፍ ከውጭ መንግስታት ከዓለም ባንክ ከአይኤምኤፍ ሳትወስድ የራሷን ህዝብ አስተባብራ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል አመነጨች ብለው ነው እየዘገቡም ያሉት። ይሄ ምንን ያሳያል? ለካ ካለ እርዳታ ካለ ድጋፍ ታዳጊ ሀገራት መቆም ይችላሉ የሚል ትምህርት ሲምቦሊክ የሆነ ነገር እያስተማረ ነው ያለው። ይሄ መንፈስ ታላቁን የኢትዮጵያ ህዳሴ ግድብ ለብቻዋ መጨረሷ ብዙዎቹ ይሄንን ጉዳይ እያነሱ ያሉት ዜና እየሰሩበት ያሉት ዳግማዊ አድዋ እንደሆነ ራሳቸው እንዳሸነፉ ኢትዮጵያውያን የማንንም ድጋፍ ሳይፈልጉ እንዳሸነፉ ይሄ ምንን ያሳያል? መልሶ ብዙ የአፍሪካ ሀገራት ለምሳሌ እነ ጆሞ ኬንያታ የኬንያው የመጀመሪያው ፕሬዝዳንት የነበሩት ማኦ የሚባለውን ትግላቸውን ከእንግሊዝ የባርነት ሰንሰለት ለመላቀቅ ያደረጉትን ትግል ምንድነው ህዝባቸውን ያሉት? እንደ ኢትዮጵያውያን አንድ ሆናችሁ ካልታገላችሁ በስተቀር ባሪያ ሆናችሁ ትቀራላችሁ ነው ያሏቸው ኬንያውያንን። ስለዚህ የኢትዮጵያ ህብረት አንድነት ምሳሌ ሆኖ ኬንያን ነፃ አውጥቷል። የዚምባብዌን የኢትዮጵያ ህብረት አንድነት ዚምባብዌን ነፃ እንዲያወጣ አድርጓል። የነ ኬኔት ካውንዳ ኡጋንዳን ስናይ የነ ጁሊየስ ኔሬሬን ታንዛኒያን ስናይ የሌሎች የቅርቡን የደቡብ አፍሪካ ኔልሰን ማንዴላን ስናይ ኢትዮጵያ ህብረቷ አንድነቷ የሌሎች አገሮች ላይ ለነጻነታቸው ሁሉ ለተደረገው ርብርብ ምሳሌ ሆኖ ያገለገለ ነው። ስለዚህ ይሄ ታላቁ የኢትዮጵያ ህዳሴ ግድብ ዳግማዊ አድዋ ነው የሚባለው የሀገራትን አስተሳሰብ እየቀየረ መጥቷል። ለካ መቆም ይቻላል፣ በራስ መስራት ይቻላል፣ ትልቅ ነገር መስራት ይቻላል ተብሎ ኢትዮጵያ አሁንም ምሳሌ ሆናለች ለብዙ የላቲኖችና የአፍሪካ ሀገሮች በአጠቃላይ ለጥቁር ህዝብ። ስለዚህ ይሄን ያመጣው ምንድነው? ኢትዮጵያውያን አንድ ሆነው ይሄን ታላቁን የኢትዮጵያ ህዳሴ ግድብ መገንባት መቻላቸው፣ መጨረስ መቻላቸው፣ ማስመረቅ መቻላቸው ነውና ይሄ ሌላኛው አድዋ ወይም ደግሞ ሌላኛው ህብረት አንድነት ነው ማለት ይቻላል። መልካም፣ ወደ ጋዜጠኛ ጥበቡ ዳግም እንመለሳለን። ወደ ወላይታ ሶዶ እናልፋለን። ዶክተር ኡስማን እንደሚታወቀው እንግዲህ አሁን ላይ አብሮነት ኃይል መሆኑ የታየባቸው በርካታ አጋጣሚዎች አሉና እነዚህ በርካታ አጋጣሚዎች በተለይ ታላቁ የኢትዮጵያ ህዳሴ ግድብ አንዱ ማሳያ ነውና ይህ ደግሞ ማሳያ ለቀጣይ ስራዎች ምን አይነት ስንቅ ያስቀምጣል? አመሰግናለሁ። አብሮነት ኃይል መሆኑ ያው በኢትዮጵያ ታሪክ ብዙ አይነት አጋጣሚዎችን አይተናል። ኢትዮጵያ ታሪክ ውስጥ በባለፉት ትውልዶችም ዘንድ አይተናል። ደግሞ በአሁኑ ባለን ትውልዶችም ዘንድ አብሮነት ኃይል መሆኑን ያየንባቸው ብዙ አጋጣሚዎች አሉ። እንደተጠቀሰው በአሁኑ ትውልዶች ላይ ህዳሴ ግድቡ አንዱ ነው። ያንን ማሳካት የተለያዩ ሜጋ ፕሮጀክቶችን ያሳናካናቸው አጋጣሚዎች አሉ። ይህ በጣም ለቀጣይ ትውልድ ወይም ለቀጣይ ስራዎቻችን ትልቅ ሲንክ ወይ ኢምፕሊኬሽን አለው ማለት ይቻላል። ይህንንም በተለያዩ መንገዶች ማሳየት ወይ ማብራራት ይቻላል። የመጀመሪያው ይሄ አብሮነት ኃይል መሆኑ ለቀጣይ ስራዎቻችን የሚያሳየው ኢምፕሊኬሽን ወይም ሲንክ አንደኛው የተሳትፎ ባህልን ማጠንከር ሊሆን ይችላል። የተሳትፎ ባህልን ማጠንከር ስንል
በተሳትፎ በአብሮ በመስራት በአንድነት አንድ ላይ በመስራት የተገኙ ውጤቶች የአብሮነት እንደ አስፈላጊ እሴት ለኢትዮጵያውያን ማለት ነው እንደ አንድ እሴት መሆኑን ያመላክታሉ ማለት ነው። ስለዚህ ከዚህ በፊት የነበሩ አብሮ አንድ ላይ በመሆን የሰራናቸው ውጤቶች ለቀጣይ ስራ አብሮነት ወይንም መደመር እሴት እንደ እሴት የኢትዮጵያውያን እሴት እንደሆኑ ያንን ያመላክታል ማለት ነው። ሌላኛው አንድ ላይ በመስራት ያሳካናቸው የተለያዩ ብቃቶች አሉ። እነኛን ማበረታታት ነው ማለት ነው። አብሮ በመስራት አንድ ላይ በመታገዝ በመስራት ያሳካናቸው የስራ ብቃቶችን ያበረታታል ማለት ነው። አብሮ በመስራት የምናገኛቸው የተለያዩ የቡድን ስራዎች ወይንም ችሎታዎች አሉ። አንዱ ከሌላው የተለያዩ የሚማረው የተለያዩ ትምህርቶችን በመቅሰም አንድ ላይ ያሳካናቸው ብዙ ድሎች አሉ። ይህም ደግሞ ለቀጣይ ፕሮጀክቶቻችን ለማሳካት ያቀድናቸው ፕሮጀክቶቻችን የተስፋን መንገድ ይፈጥርልናል ማለት ነው። ሌላኛው ሲንክ ሆኖ ሊያገለግል የሚችለው አሁንም የተባባሪ ውጤት ከዚህ በፊት የሰራናቸው ሰርተን አብሮ በመስራት አንድ ላይ በመስራት ያገኘናቸው ውጤቶች ለቀጣይ ስራዎቻችን እንደ ማስጠንቀቂያም ሊያገለግሉ ይችላሉ። ይህ ስንል ከዚህ ቀደም ሰርተን የመጣናቸው መንገዶች ለቀጣይ ስራዎቻችን እንደ ትምህርት ተጠቅመን ከዛ የበለጠ እንድንሰራ ከበፊት ከሰራናቸው ስራዎች የበለጠ ታክተን እንድንሰራ ያመላክታል። ደግሞም በምንሰራበት ጊዜ አብሮ በምንሰራበት ጊዜ የተሳሳትንባቸው መንገዶች ካሉ እነኛም መንገዶችን እንዳንደግም እንደ ማስጠንቀቂያም ያገለግላል ማለት ይቻላል። ሌላኛው የመንግስትና የህብረተሰብ ተዋዋይነት ወይንም አንድ ላይ በመሆን ያንን ስራ ለማሳካት እንድናጠናክር መንገድ ይከፍትልናል ማለት ነው። መንግስትና ህብረተሰብ አንድ ሆኖ አንድ ላይ በመስራት ብዙ ድሎችን እንዲያመጡ መንገድ ይከፍትልናል ማለት ነው። ስለዚህ ይህን አብሮነት እንደ ውጤታማ መንገድ ማየት ወሳኝ ነው። እናመሰግናለን ዶክተር ካለን ጊዜ አኳያ ወደ ጋዜጠኛ በለጥበቡ እንለፍና የኢትዮጵያውያን አንድ ሆነው ሲቆሙ በጋራ ሲቆሙ ምን የሚያስመዘግቡት ድል ለአፍሪካውያን ብሎም ደግሞ ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክትና ተሞክሮ በጣም ከፍተኛ እንደሆነ ቀደም ሲልም ተነስቷል። እንኳንስ ለሀገራችን ህዝብ ይቅርና ታዲያ አሁንም ደግሞ ለዚህ እንደመነሻ የሚሆኑ ድሎች በአሁኑ ዘመን ማህበረሰብም እየተመዘገበ ነውና ይህንን ያለንን ህብረ ብሔራዊ አንድነት አቅም የጋራ ትርክት መሰረት በማድረግ አሁንም ደግሞ በቁጭት የዘመናት ቁጭት ጥያቄዎች የሆኑ የተለያዩ ፕሮጀክቶች ሊሰሩ ታስበዋል። እንደ ባህር በር አይነት ጥያቄዎች አሉ። እነዚህን እውን ለማድረግ በጋራ መቆምን ያለንን ስንቅ እንዴት ልንጠቀምበት ይገባል? በጣም ጥሩ። እንግዲህ ኢትዮጵያውያን በቁጥርም ስናይ በአፍሪካ አህጉር ውስጥ ሁለተኛው ትልቁ የህዝብ ብዛት ያለባት አገር ናት እና እነዚህ ዜጎቿ ደግሞ በልዩ ልዩ መስክ የተማሩ በትምህርት ዓለም የተማሩ ብዙ አገራቸውን የሚጠብቁ በመከላከያ ውስጥ ያሉ አገራቸውን በልዩ ልዩ የታሪክ አውድ ውስጥ የሚወዱ ህብራዊነት ያላቸው ብሔረሰቦች ያሉባት የተለያየ ቋንቋ ባህል ቢኖርም ግን በኢትዮጵያዊነት ሸማ ደግሞ ወደ ህብረት ወደ አንድነት መጥተው ትልቅ ምሳሌ የፈጠሩ ያሳዩ ታላቁን የኢትዮጵያ ህዳሴ ግድብ የኢትዮጵያውያን አንድነት ሰርቶ ያጠናቀቀው መሆኑን መሬት ላይ ያሳዩ ናቸው። ስለዚህ የኢትዮጵያን ህብረት የቆየ የነበረ በታሪክ ሂደት ውስጥ ግን መንገራገጭ ችግሮች የነበሩበት ነው። ለምሳሌ ኢትዮጵያ የግዛት አንድነቷን የባህር በሯን ያጣችበት ጊዜ ወደ ኋላ ሄደን ብናይ
አጓጉል ትርክቶች የነበሩበት ወቅት እንደነበር እናስታውሳለን። ኢትዮጵያ በልጆቿ መሃል ህብረት አንድነት እንዲጠፋ ተደርጎ ለሷ የሚቆምላት የባህር በሯ ሲወሰድ አንድነቷ ሉዓላዊነቷ ሲናድ ዝም ብለው ያዩ የፖለቲካ አመራሮች እንደነበሩ ወደ ኋላ ሄደን በታሪክን በመናገላበጥበት ወይም ደግሞ በመናይበት ጊዜ እነዚህን ነገሮች መታዘብ እንችላለን። የባህር መውጫ መግቢያ እንድታጣ የራሷን ስታጣ ቁጭ ብለው ያዩ ወይም ያስፈጸሙ አካላት በታሪክ ውስጥ እናስታውሳለን። ነገር ግን ያ ጊዜ ያለፈና ደግሞ አሁን የመጣው ትውልድ ብሔራዊ አንድነቱን የቆየ ማንነቱን የሚያስጠብቅ ትውልድ ብቅ ብሏል እና ይሄ ትውልድ ደግሞ በጋራ እየተሳሰረ ወደ አንድነት እየመጣ ያቺ ትልቋን ኢትዮጵያን መልሶ ማምጣት የተወሰዱባትን የባህር መውጫ መግቢያ በሮች፣ ወደቦች፣ ግዛቶቿን በሰላማዊ መንገድ ይመለስ የሚል የዲፕሎማሲ ትግል እያካሄደ ያለ ትውልድ መጥቷል። ስለዚህ ይሄ ለኢትዮጵያ ትልቅ ተስፋ ነው። ትልቅ ጉዳይ ያመጣልን ያጣነውን በታሪኩ ስንቆረቆርበት የነበረው ስንጽፍበት የነበረው በየቦታው ስንናገር ስንታሰርበት የነበረው ሐሳብን ይሄ እንደገና ሪስቶር ለማድረግ ለማምጣት ለመመለስ ይሄ ትውልድ በጋራ የተነሳበት አንድነቱን ህብረቱን ያጠናከረበት ወቅት ስለሆነ ለኢትዮጵያ ትልቅ ተስፋ እየመጣ ነውና በቅርቡም ያጣቻቸውን የባህር በሮች ብዙ አጀንዳ ተፈጥሯል። ብዙዎች ይሄን የኢትዮጵያን ጥያቄ ተቀብለው በ130 ሚሊዮን ህዝብ ከዛ በላይም እየመጣም የሄደው ህዝብ ትልቅ ጥያቄ ያለው የራሱን ንብረት ነው ያጣው። ስለዚህ ይሄ በሰላም የሚመለስበትን በድርድር የሚመለስበትን ካለኮሽታ ችግሮች የሚፈቱበትን መንገድ እየቀረበ ነውና ያለው ይሄንን ደግሞ ሌሎች አካላት ይሄ በታሪክ አጋጣሚ በጊዜ ሂደት ውስጥ ይሄ ጉዳይ የተፈጸመላቸው ወይም በእጃቸው ያስገቡ የኢትዮጵያን ዳር ድንበር መልሶ የማስጠበቅ ሂደት ውስጥ ተባባሪ እንዲሆኑ በዚህ አጋጣሚ እነሱም እንዲሰሙ ሌሎች ችግሮች ሳይመጡ በስርዓት ነገሮች ወደ ነበሩበት ወደ ቀድሞ ማንነት እንዲመለሱ ትውልድ እየጠየቀ ያለበት ሰዓት ነውና በጥሩ ሁኔታ ይመለሳል የሚል እምነት ነው ያለኝ። ጊዜው የአንድነት የህብረት በጋራ የመቆም በጋራ ኢትዮጵያን የማሳደግ እንደሆነ ነው የሚታየኝ። በጣም ነው የምናመሰግነው ጋዜጠኛ አጥበቡ በለጠ ለሐሳቦት እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንልዎት። እንዲሁም ደግሞ በወላይታ ሶዶ ዩኒቨርሲቲ የስነ ጽሁፍ ትምህርት ክፍል መምህርና ተመራማሪ ዶክተር ኡስማን ጁታ ስለሰጡን ሐሳብ ሁለታችሁንም እንግዶቻችንን እጅግ አድርገን እናመሰግናለን። መልካም ጊዜ